appeals to Ethiopia for troops in Gaza peacekeeping mission. In a significant diplomatic development amid efforts to stabilize post-war Gaza, U.S. Secretary of State Marco Rubio has directly requested Ethiopian Prime Minister Abiy Ahmed to contribute troops to the International Stabilization Force, ISF, according to Western diplomats familiar with the matter. The appeal comes as part of President Donald Trump's ambitious 20-point peace plan for Gaza, which envisions a multinational force overseeing security, demilitarization, and reconstruction in the conflict-ravaged territory following over 2 years of intense fighting. Ethiopia, long recognized as one of Africa's leading contributors to United Nations and regional peacekeeping operations, with thousands of troops deployed in missions across the continent, is viewed by Washington as a key potential partner for this challenging mission. However, sources indicate that Addis Ababa has yet to issue any public response or commitment, reflecting broader international hesitation. Many nations remain wary of the risks involved, including potential clashes during the demilitarization of Hamas-controlled areas. The U.S. has reportedly approached over 70 countries in recent weeks to bolster the ISF, but recruitment efforts have faced setbacks, with several states seeking clearer details on the mandate, funding, and rules of engagement. This request highlights Ethiopia's growing role in global security affairs and underscores the complexities of implementing a lasting peace in Gaza. ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ የሰዓቱን ዝርዝር መረጃዎችና ዜናዎች ከማቅረባችን በፊት ሃይላይቶችን እንዲህ አስቀድመን እንነግራችኋለን። ፕሬዚዳንት ትራምፕ በሰሜን ካሮላይና በአይነቱ ልዩ የሆነ ሞቅ ደመቅ ባለ መድረክ ላይ ተገኝተዋል። ፕሬዚዳንቱም እንደዚህ መድረክ ተደስተውም አያውቁም። በዚህ ልክ በህይወት ዘመናቸው ፈገግታ ታይቶባቸው አይታወቅም። በዚህ መድረክ ላይ እንግዲህ ፕሬዚዳንት ትራምፕ ለኢትዮጵያውያን ወይም ደግሞ ዲያስፖራ ኢትዮጵያውያንን በቀጥታ በስም ጠቅሰው ባይናገሩም እንኳን ለበርካቶች ተስፋ ሰጭ የሆነ ንግግርና መልእክት አስተላልፈዋል። በአንጻሩም ደግሞ በርካቶችን የሚያስከፋና አንገት ሊያስደፋ የሚችል ንግግርምና መልእክትም አስተላልፈዋል። የፖሊሲ ለውጦችንም አጠቃላይ በ2026 ሊተገብሯቸው ያሰቧቸውን ፖሊሲዎችንም በዝርዝር ተናግረዋል። ይሄንን ባጭሩ እናስደምጣችኋለን። እንዲሁም እንግዲህ በዚህ መድረክ ላይ የፕሬዝዳንት ትራምፕ ደጋፊዎች በአይነቱ ልዩ የሆነ መልእክት አስተላልፈዋል። ዓለምን ሁሉ እያነጋገረ ነው። በአሜሪካ ታሪክ ውስጥ እንደ ፕሬዝዳንት ትራምፕ አሜሪካን የሚወድ ሰው አሜሪካን የሚወድ ፕሬዝዳንት ፈጽሞ አይገኝም ሲሉ አሞካሽተዋል። ንግግራቸውን ኦሪጂናሉን ሳንቀይር ሳንቀንስ ሳንጨምር ነው የምናስደምጣችሁ። ተሰሙታላችሁ የተከበራችሁ አድማጭ ተመልካቾቻችን። የሀገር ቤት ዜናዎችን ይዘናል። ዲያስፖራ ኢትዮጵያውያን መስማት አለባቸው ብለን ያሰብናቸው መረጃዎችን ይዘናል። የመጀመሪያው የኢትዮጵያ መከላከያ ሰራዊት በጋዛና በፍልስጤም ሰላም ለማስከበር እንደተመረጠ የወጡ መረጃዎች ያሳያሉ። የአሜሪካ መንግስት ነው እንግዲህ የኢትዮጵያ መከላከያ ሰራዊት በጋዛ ገብቶ ሰላም እንዲያስከብር ከአሜሪካ ወታደር ጋር ሆኖ ማለት ነው የሚል መልእክት ከአሜሪካ መንግስት ተላልፏል። የኢትዮጵያ መንግስት ምን ምላሽ ሰጠ? አሁን የኢትዮጵያ መከላከያ ሰራዊት ወደ ጋዛ ተጉዟል ወይ? ያለው ሁኔታ ምንድነው? ለኢትዮጵያስ የሚያመጣው ጥቅም ምንድነው? የኢትዮጵያ ዲፕሎማሲንስ በምን መልኩ ሊያሳይ ይችላል የሚለውን ዲያስፖራ ኢትዮጵያውያን እንዲሰሙት አዘጋጅተነዋል። እንዲሁም ከሀገር ቤት በርካታ ቲክቶከሮች ጆን ዳንኤልንም ጨምሮ ተፈተዋል። ስለነሱም ዝርዝር መረጃ ይዘናል። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ አድርጉ። Oh, thank you very much. This was just a little quick stop that we made yesterday. Let's go to North Carolina. We want to go to North Carolina. And what a crowd. Thank you very much. We appreciate it. There'll never be anything like this. You know, you say, let's go to North Carolina. We get this great crowd outside your people. It's crazy. We're having a great time.
እንግዲህ የተከበራችሁ አድማጭ ተመልካቾቻችን እዚህ ቪዲዮ ላይ እንዳያችሁትና እንደሰማችሁት ፕሬዚዳንት ትራምፕ በሰሜን ካሮላይና በነበራቸው የህዝብ መድረክ ተሳትፎ በእጅጉ ደስተኛ እንደሆኑና እንደዚህ ጊዜ ስቀውም አያውቁም ነው የተባለው። ፕሬዚዳንቱ እጅግ በጣም ደስተኛ ነበሩ። ማህበረሰቡም ያደረገላቸው አቀባበል ያሳያቸው ድጋፍ በአይነቱ ልዩ ነውም ተብሏል። በዚህ መድረክ ላይ እንግዲህ ፕሬዚዳንቱ የተናገሩት ምንድነው? የኑሮ ውድነትን በከፍተኛ ሁኔታ እቀንሳለሁ ነው። እንግዲህ ለአብዛኛው ኢትዮጵያውያን ለዲያስፖራ ኢትዮጵያውያን እጅግ ይጠቅማል ተብሎ የሚታሰበው ይሄኛው ፖሊሲ ነው። እንደሚታወቀው በርካታ ኢትዮጵያውያን በአሜሪካን ሀገር ቁጥራቸው ከ500,000 በላይ የሚሆኑ እዚህ አሜሪካን ሀገር ውስጥ እንዳሉ ይታወቃልና በተለይ ከቅርብ ጊዜ ወዲህ አሜሪካን ሀገር የመጣው የኑሮ ውድነት የበርካቶቹን በር አንኳኩቶ ነበር። ብዙዎች ተቸግረው ነበር። እውነት ለመነጋገር እጅግ በጣም አስቸጋሪ ጊዜ ላይ ተደርሶ ነበር። አሁን ግን ፕሬዚዳንቱ ጀምሬዋለሁ በ2026 ደግሞ ይበልጥ ሰራበታለሁ ያሉት የኑሮ ውድነትን በሚገርም ሁኔታ እንዲቀንስ አድርገዋለሁ። ይሄ ኢንፍሌሽንን በደንብ እቆጣጠራለሁ ነው እና እንግዲህ እዚህ እንደምትመለከቷቸው ደጋፊዎቹ ፖስት ያደረጉትን ነገር ስትመለከቱት ሎ ፕራይስ የሚል ይዘዋል። ሃይ ፔይቼክ የሚል ደግሞ ይዘዋል ማለት ነው። ስለዚህ የትራምፕ ፖሊሲ ምንድነው? አሜሪካን ሀገር የሚገኙ ዜጎች ከፍተኛ ደመወዝ ያገኛሉ፣ ከፍተኛ ገንዘብ ያገኛሉ፣ በትንሽ ኑሮ እንዲኖሩ፣ በትንሽ ወጭ እንዲኖሩ አደርጋለሁ፣ የኑሮ ውድነትን በከፍተኛ ሁኔታ እዋጋለሁ ሲሉ ነው እንግዲህ እዚህ መድረክ ላይም በድጋሜ ለህዝቡ ቃል ገብተው የመጡት። ከዚህም በተጨማሪ የስራ እድል ለአሜሪካውያኖች በከፍተኛ ሁኔታ አስፋፋለሁ፣ የስራ እድል ችግር አይኖርም ነው ያሉት። እንግዲህ ለዚህ እንደ ትልቅ ስትራቴጂ የያዙት አሜሪካን ሀገር ያሉ የስራ እድሎችን በሙሉ ወደ ፕራይቬት በማዞር የመንግስት ሰራተኞችን እየቀጠረ የሚከፍለውን የስራ አይነት እሱን በመቀነስ የግሉን ሴክተር በማስፋት በከፍተኛ ሁኔታ ስራ አጥነትን እንቀንሳለን፣ ዜሮ ነው የሚሉት እንግዲህ ዜሮ እናደርጋለን ሲሉ ተደምጠዋል። ቦርደሮቻችን ዘግተናል፣ አሜሪካን ሴፍ አድርገናል። እንደዚህ አይነት ነው ያው የተለመዱት እዚህ በፊትም ሲናገሯቸው የነበሩትን ንግግሮች ነው ፕሬዚዳንቱ የተናገሩት። የመድኃኒት ዋጋን በከፍተኛ ሁኔታ ቀንሰናል ነው የሚሉት። እንግዲህ ከመድኃኒት ጋር ተያይዞ አንደኛው ጥቅም ምንድነው? ኢንሹራንስ ካምፓኒዎችን በሙሉ መተዋቸዋል ፕሬዚዳንት ትራምፕ። በኢንሹራንስ በኩል ከዚህ በፊት የባይደን አስተዳደር ሰፖርት ያደርግ ነበር ኢንሹራንሶችን ወይም ደግሞ ይሄ ድጎማ የሚባለውን በመክፈል ኢንሹራንሶች የተሻለ ስራ እንዲሰሩ የሚል እንቅስቃሴ ነበር። ፕሬዚዳንት ዶናልድ ትራምፕ የሚሉት እንግዲህ ምንድነው? እነዚህ አሜሪካን ሀገር የተቋቋሙ የጤና ወይም ሄልዝ ኢንሹራንሶች በሙሉ የነ ባይደንና የዲሞክራቶች የነሱ የሙስና መጨማለቂያ ነው ወይም ደግሞ የራሳቸው ድርጅት ነው፣ እነሱ ገንዘብ የሚያገኙበት ነው፣ ለህዝቡ አይጠቅምም። ኢንሹራንስ የሚባል ነገር እኔ አልደግፍም። ስለዚህ በቀጥታ ለተቸገሩ ለታመሙ ግለሰቦች ገንዘቡ በቀጥታ እንዲደርሳቸው አደርጋለሁ። ይህን የማደርግበት መንገድ አንዱ ደግሞ መድኃኒት በከፍተኛ ሁኔታ እንዲቀንስ ከብዙ ኩባንያዎች ጋር ተነጋግረናል። ስለዚህ መድኃኒት በአሜሪካን ሀገር በከፍተኛ ሁኔታ ይቀንሳል። እንደዚህ አይነት ነው እንግዲህ ከሕክምናና ከጤና ጋር ተያይዞ የትራምፕ ፖሊሲ ይሄ ነው። ነገር ግን ብዙ የኢንሹራንስ ካምፓኒ ላይ ተጠቃሚ የነበሩ ግለሰቦች ደግሞ በዚህ ሁኔታ ተጎድተዋል። ኢንሹራንሶች ከፍተኛ ኪሳራ ደርሶባቸዋል ማለት ነው። በዚህ ሁሉ መሃል እንግዲህ አንድ ቪዲዮ በመሃል ልንጋብዛችሁ ነው የተከበራችሁ አድማጭ ተመልካቾቻችን። የፕሬዚዳንት ትራምፕ ደጋፊዎች ወይም የሪፐብሊካን ፓርቲ አባላት የሆኑ ናቸው። ፕሬዚዳንት ትራምፕ እንዳንተ አይነት ፕሬዚዳንት በአሜሪካን ሀገር ሀገሩን የሚወድ ኑሮ የማያውቅም ወደፊትም አይኖርም ነው እንግዲህ የሚሉት። እስኪ ንግግራቸውን ባጭሩ አድምጠን እንመለስ። Let me just say, echo what Brad said. I cannot think of a better president in the history of the United States. Someone who loves this country, who does so much. Mr. President, I don't know how you do it all. You make the Energizer Bunny look slow. It's absolutely incredible. The leadership that this man shows, not only in our country, but on the world stage. We are finally respected around the world again. And that is not an accident. Mr. President, North Carolina loves you. The United States loves you. Thank you for what you're doing. እንግዲህ የትራምፕ ደጋፊዎች በከፍተኛ ቁጥር ነው ዛሬ በሰሜን ካሮላይና የወጡት። የያዙትን ፖስትም እየተመለከታችሁት ነው። የድጋፍ ጥንካሬያቸውም ከፍተኛ ነበር። እዚህ አካባቢ የመጡ ሰዎች እንግዲህ እንደሚናገሩት የሪፐብሊካን ፓርቲ ደጋፊ ወይም የትራምፕ ደጋፊዎች የሆኑ በአሜሪካን ሀገር እንደ ትራምፕ አይነት ፕሬዚዳንት ታይቶ አይታወቅም እያሉ ነው ሲያሞካሹ ያዳመጣቸዋቸው። ትራምፕን በዚህ በከፍተኛ ሁኔታ ክላይማክስ ውስጥ ገብተው ደስታቸውን፣ ፈገግታቸውን ለህዝቡ ሲያሳዩ ነበር። እውነታው ግን ይሄ አይደለም ነው የሚሉት እንግዲህ ተቃዋሚዎች። አሜሪካን ሀገር ውስጥ እንደዚህ አይነት እውነት
መሬት ላይ ያሉ ለውጦች ግን እንደዚህ አይደሉም። የዋጋ ውድነቱም አልቀነሰም፣ የስራ አጥነቱም ቢሆን አልተስተካከለም። ሁሉም ነገር መጠነኛ ለውጥ ነው እንጂ ያለው በዚህ ደረጃ የሚወራለት በዚህ ደረጃ የሚሞካሽ ነገር አይደለም ሲሉ ይከሳሉ። ነገር ግን አብዛኛው አሜሪካውያኖች አሁን ወደ ትራምፕ ፖሊሲ እየመጡ ነው፣ ወደ ሪፐብሊካኖች እየመጡ ነው። ትራምፕ ብዙ ነገር ነው የተናገሩት በዚህ መድረክ ላይ ስለ ትራንስጀንደር ሁሉ በደንብ አውርተዋል። በጣም እየሳቁ ነበር። በተለይ በባይደን ጊዜ ልጆቻችሁ፣ ቤተሰቦቻችሁ በሙሉ ጾታቸውን እንዲቀይሩ ትፈልጋላችሁ ወይ? ደንበር እንዲከፈት ትፈልጋላችሁ ወይ? ሲሉ ደጋፊዎቻቸው በሙሉ አንፈልግም ሲሉ ነበርና የትራምፕ የፖለቲካ አካሄድ ትንሽ ምንድነው የሆነ ጥግ የሄደበት ነጥብ አለ። ፕሬዚዳንቱ ይሄ ዘረኝነትን፣ የነጮችን አሜሪካውያነትን የሚለውን ናሽናሊዝም የሚለውን ይዞ መጥቷል። ጠንከር ያለ ነገር ስለሆነ ደጋፊ እያገኘ ነው የሚሄደውና ከጊዜ ወደ ጊዜ ድጋፍ እያገኘ መሄዱ ምንም የማያጠራጥር ነው። ከጤና ጋር በተያያዘ አንድ ውሳኔ በቅርቡ ፕሬዚዳንቱ ወስነዋል። በፌዴራል ደረጃ በህግ ደረጃ እንዲጸድቅ አንድን መድኃኒት ወደ ከክላስ 1 ወደ ክላስ 2 ወይም ከግሩፕ 1 ወደ ግሩፕ 2 ይሉታል። አንዳንዴ ከስኬጁል 1 ወደ ስኬጁል 2 የመጣ መድኃኒት ነው ይሉታል። ያው ብዙዎቻችን እናውቀዋለን። ማሪዋና ነው መድኃኒቱ። ማሪዋና እንግዲህ ብዙ ጊዜ ለሪክሬሽናል ለመዝናኛ ለመደሰቻ የሚሆን ነው። ደስታን የሚፈጥር ከፍተኛ የሆነ መነቃቃትን የሚፈጥር ያው እንግዲህ እንደነ ኢትዮጵያ ውስጥ እንደምናውቀው ጫት ምናምን እንደምንለው እንደነ ሲጋራ አይነት ግሩፕ ያለው ነው። አሜሪካን ሀገር በስፋት የሚዘወተር ነው። ነገር ግን በሕክምና ጠቀሜታ ያለው ነው። በነገራችን ላይ አንቲ ፔን ህመምን በማስታገስ ለካንሰር ትሪትመንትም ያገለግላል። በከፍተኛ ሁኔታ በህመም የሚሰቃዩ ሰዎችን ከህመማቸው ለማስታገስ የአንቲ ፔን ባህሪ ያለው አንቲ ኢንፍላማቶሪ ባህሪም ስላለው በሐኪሞች ትእዛዝ ብቻ በተመጠነ በጤና ባለሙያዎች ትእዛዝ ዶዙ ሁሉም ነገር ተመጣጥኖ ይህ መድኃኒት አሜሪካን ሀገር እንዲፈቀድና ለህክምና እንዲውል ነው እንግዲህ ፕሬዚዳንቱ የፈረሙት። በእርግጥ ማሪዋና ብዙ እዚህ ግባ የሚባል ሱስ አያሲዝም። እስከ 15% ማሪዋና የሚወስዱ ሰዎች ከ10 እስከ 15% በጣም በዛ ከተባለ እስከ 20% ሱስ ወይም አዲክሽን ፖቴንሻል ሊኖረው ይችላል። ይህ መድኃኒት ግን ብዙ የከፋ እንትን አይደለም። ለህክምና ውሏል ነው ባጭሩ። ፕሬዚዳንቱ ይህን መድኃኒት ለህክምና እንዲውል በፌዴራል ደረጃ በአሜሪካ ደረጃ ፈርመዋል ማለት ነው። ነገር ግን ይህ መድኃኒት ተፈቀደ በአሜሪካን ሀገር ማለት መድኃኒቱ ለመዝናኛ ለሪክሬሽናል እንዲሁ ከህክምና ውጭ ላለ ነገር መጠቀም ፈጽሞ እንደማይቻል እንዲታወቅ ነው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ እነዚህ ካናቢስ ነጋዴዎች ከካናቢስ ከሚባለው የዕፅ አይነት ነው የሚመረተው። ካናቢስ ነጋዴዎች እንግዲህ በአሜሪካን ከበሩ ምናምን የሚሉ ዜናዎችም እየወጡ ነው ከዚሁ ጋር ተያይዞ። ሌላው እንግዲህ የተከበራችሁ አድማጭ ተመልካቾቻችን አንድ ታሪካዊ ነገር ፕሬዚዳንቱም መላው አሜሪካኖችን ያስገረመ ነገር ተናግረዋል። እንግዲህ ትራምፕ ጎልድ ካርድ የሚባል ትራምፕ ስቴሮይድ ጎልድ ካርድ ይሉታል። ዝነኞች ሀብታሞችና ቱጃሮች የሚገዙት የአሜሪካ ዜግነት ነው። እስከ $1 ሚሊዮን ያለው አሜሪካዊ ይሄን ካርድ ገዝቶ የአሜሪካ ሰው መሆን ይችላል። የሚገርም ፖሊሲ ነው ያመጡትና የሆነ ጊዜኛ ቪዲዮ ላይ ተከታትላችሁ ከሆነ ይሄን ካርድ የሚገዛው አልተገኘም፣ የገዛው ሰው የለም ተብሎ ነበርና አሁን ግን በወጣው ሪፖርት መሰረት $300 ሚሊዮን የአሜሪካ ዶላር ተሽጧል። ይሄ ካርድ አብዛኛዎቹ የካናዳ ሀብታሞች እንዲሁም የሌሎች ሀገሮችም አሉበት ካርዱን ገዝተውታል ማለት ነውና በጣም በሚገርም ሁኔታ 300 ሚሊዮን የአሜሪካ ዶላር በዚህ ካርድ ብቻ በአጭር ጊዜ እኔ ፊውዳይ ነው የሚሉት ፕሬዚዳንቱ። ንግግራቸውን እስኪ አድምጠናት እንመለስ። These are among the greatest executives anywhere in the world, so it's an honor to have them with us, and I think they'll be very happy about what we have to say. I thought I'd start by announcing two things. This is the gold card, as you know. The Secretary of Commerce and myself and some others have been working on it for quite a while. And Howard, how much have we sold in a few days? $1,300,000,000 worth in a matter of a couple of days. That's essentially it's the green card on steroids. And it's a pathway, and it's been an amazing thing. And as you know, millions of people pour into our country from the border, and not anymore. They don't know. Nobody comes in actually anymore. But under the Biden administration, 25 million people came in, and they came from prisons and mental institutions, and they were drug dealers, and all sorts of people came in that shouldn't be here. They came from the jails. በመቀጠል የተከበራችሁ አድማጭ ተመልካቾቻችን ከዚህ ከአሜሪካ እንወጣና በቀጥታ ወደ ሀገር ቤት መረጃዎቻችን እናቀናለን።
የአሜሪካ መንግስት የኢትዮጵያን መከላከያ ሰራዊት በእስራኤልና በፍልስጤም አካባቢዎች ተንቀሳቅሶ ሰላም እንዲያስከብር በይፋ ጠየቀ። በሐማስና በእስራኤል መካከል ተኩስ አቁም መደረጉን ብዙዎቻችን ሰምተናል። መረጃውም ዋላ አደር ብሏል። ይህን አካባቢ ማን ሰላም ያስከብር ሲባል የእስራኤል መከላከያም አይገባም፣ የሐማስም ትጥቅ ይፈታል፣ ዲስአርምድ ይሆናል። ስለዚህ አሜሪካ ገለልተኛ የሚላቸውን የተለያዩ ወታደሮች በመመልመል ወደ አካባቢው አስገባለሁ፣ ጋዛ ውስጥ ሰላም አመጣለሁ ነው እንግዲህ እንቅስቃሴውና ሐሳቡ ይሄ ነው። የኢትዮጵያ መከላከያ ሰራዊት ደግሞ ለዚህ የተሻለ እምነት አለው። ለጋዛም አያዳላም፣ ወደ አረቡ ዓለምም አያዳላም፣ ወደ እስራኤልም አያዳላም፣ ገለልተኛ ይሆናል። እንዲሁም በተለያዩ ሀገሮች ተንቀሳቅሶ ሰላም የማስከበር ብቃቱ በኮንጎም ታይቷል፣ በሶማሌ በአልሻባብ ታይቷል። በሌሎችም አካባቢዎች የኢትዮጵያ መከላከያ ሰራዊት ሰላም ለማስከበር በዓለም ዙሪያ የተመረጠ ነው የምትለው እንግዲህ አሜሪካ። በዚህ ዙሪያ የኢትዮጵያ መንግስት ምንም አይነት መግለጫ አልሰጠም። እንግዲህ ምናልባት ለኢትዮጵያ መንግስት ሁኔታዎቹ በሚስጥር ሊያዙም ይችላሉ፣ የሚታወቅ ነገር የለውም። ዝሮ መግለጫ አልሰጠም ነው ኦሪጂናል መረጃው። የተከበራቸው አድማጭ ተመልካቾቻችን በርካቶች ትንታኔያቸውን የሰጡትን እንግዲህ ዓለም አቀፍ ተንታኞችን ደግሞ ስንመለከት በዚህ ዙሪያ ምንድነው ያሉት? የኢትዮጵያ መከላከያ ሰራዊት በጋዛ በሰላም ማስከበር መሳተፉ የኢትዮጵያን ዲፕሎማሲ ከፍ ያደርጋል ያሉም አሉ። በሌላ በኩል ደግሞ በጋዛ ሰላም ማስከበር የኢትዮጵያ መከላከያ ሰራዊት መግባቱ የራሱ የሆነ አሉታዊ ተጽዕኖ አለው ብለው የሚናገሩም አሉ። እንግዲህ ምናልባት የኢትዮጵያ መከላከያ ሰራዊት በጋዛ ሰላምን ለማስከበር ሲገባ እንደ ሶማሌው አይደለም፣ ከሶማሌው የተለየ ሁኔታ ይኖረዋል ማለት ነው። የሶማሌው በሶማሊያ መንግስትም ጭምር የተፈቀደ ነው። የጋዛው ግን የሐማስ ከእስራኤል ጋር ያላቸው ኮንፍሊክት በአንዳንድ አረብ ሀገራትም ጭምር የሚደገፍ ስለሆነ ሁኔታው እንዴት ይታይ ይሆን ሲሉ ብዙዎች ጭንቀታቸውን ወይም ደግሞ ያላቸውን ስጋት እየገለጹ ይገኛሉ። የግብጽ ወታደር፣ የጆርዳን ወታደሮች፣ የሌሎችም አካባቢ ወታደሮች አይሆኑም ነው የምትለው አሜሪካ። ለሐማስ ሊያዳሉ ይችላሉ የሚል ነው እንግዲህ ያላት ስጋት አሜሪካ። የኢትዮጵያ መከላከያ ሰራዊት ግን የታመነ ነው የምትለው። ሌላው የተከበራቸው አድማጭ ተመልካቾቻችን በስከ መጨረሻ ኢትዮጵያ ውስጥ በትናንትናው ምሽት ቲክቶከር ጆን ዳንኤል ተፈቷል። ከሱ በፊት እንግዲህ እነ አዶናይም ተፈተው ነበር። በርካታ ቲክቶከሮች መታሰራቸው ኢትዮጵያ ውስጥ ይታወቃል። እንግዲህ የታሰሩበት ምክንያት እንዳለ ሆኖ ዝርዝር ነገሩ እንዳለ ሆኖ ቲክቶከሮቹ እየተፈቱ ነው። በተለይ ደግሞ ጆን ዳንኤል ትንሽ ቆየት ብሎ ነበር። ያው በትናንትናው ምሽት ከስር መፈታቱን ዜናውን ልናበስራችሁ የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ለእናንተ ማቅረብ የፈለግነው አድማጭ ተመልካቾቻችን ዲያስፖራ ኢትዮጵያውያን ቢሰሙት መልካም ነው ያልናቸው መረጃዎች እነዚህ ናቸው። በሌሎች ዜናዎችና መረጃዎች እንገናኛለን። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ሁሌም አትርሱ። እናመሰግናለን።